የተወደዳችሁና የተከበራችሁ የጥበብ አካዳሚ ቻናል ተከታታዮች በያላችሁበት ሰላማችሁ ይብዛ እያልን ርቀት ጊዜና ቦታ ሳይገድበን ዘመኑ ባፈራው ቴክኖሎጂ በመታገዝ ማለትም በኢሞ፣ በዋትሳፕ፣ በቴሌግራም እንዲሁም በሌሎች ሶሻል ሚዲያ አማራጮችን በመጠቀም ትምህርት በኦንላይን በማስተማር ላይ እንገኛለን። የምናስተምራቸው የትምህርት አይነቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አይነቶችን ያካትታል። መማር የምትፈልጉ ሁሉ ከታች ባለው ስልክ በመደወል መማርና መከታተል ትችላላችሁ። የጥበብ አካዳሚ ቻናል የተወደዳችሁና የተከበራችሁ የቻናላችን ተከታታዮች በያላችሁበት ሰላማችሁ ይብዛያል። እንደተለመደው ዝግጅታችን ወደ እናንተ ማድረሳችን ቀጥሏል። ዛሬ ደግሞ ወደ እናንተ ልናደርስ ያዘጋጀነው ዝግጅት ቃላት ምስረታ በሚል የተለያዩ ቃላትን በመመስረት እንዴት ማንበብና መጻፍ እንደምንችል ሊያሳይ የሚችል ቪዲዮ ወደ እናንተ ልናደርስ በዝግጅት ላይ እንገኛለን። እያንዳንዱን ሆሄ ወይም ፊደል ከመጀመሪያው እስከ መጨረሻው በመጻፍ በእያንዳንዱ ሆሄ መነሻ በማድረግ ቃላትን መስርተናል። ለምሳሌ ይሄ እንደምታዩት ይሄኛው ጀ ነው። የጀ ዝርያዎች ከመጀመሪያው እስከ መጨረሻው ጽፈን እሱን መነሻ በማድረግ ቃል እንዴት መመስረት እንደምንችል እንዴት ማንበብ እንዳለብን ሊያሳይ የሚችል ቪዲዮ ነው። በቀጥታ ወደ ዝግጅቱ ሳልፍ እሺ፣ በመጀመሪያ ሆሄውን ቆጥረዋለሁ። ጀ፣ ጁ፣ ጂ፣ ጃ፣ ጄ፣ ጅ፣ ጆ። እሺ፣ ጀን መነሻ በማድረግ ቃል ስመሰርት በመጀመሪያ ቃሉን ነጣጥዬ እጠራዋለሁ። በመቀጠል አጋጥሚ ያነባዋለሁ። ጀ፣ በ፣ ና። በአንድ ላይ ጀበና። እደግመዋለሁ፣ ጀበና። ቀጥሎ ያለው ይሄኛው ደግሞ ጁ፣ ስ። በአንድ ላይ ጁስ። እደግመዋለሁ፣ ጁስ። ቀጥሎ ያለው ጂ፣ ን፣ ካ። በአንድ ላይ ጅንካ። እደግመዋለሁ፣ ጅንካ። ቀጥሎ ያለው ይሄኛው ጃ፣ ኬ፣ ት። በአንድ ላይ ጃኬት። እደግመዋለሁ፣ ጃኬት። ቀጥሎ ያለው ጄ፣ ሪ። በአንድ ላይ ጄሪ። እደግመዋለሁ፣ ጄሪ። ቀጥሎ ያለው ይሄኛው ደግሞ ጅ፣ ቡ፣ ቲ። በአንድ ላይ ጅቡቲ። እደግመዋለሁ፣ ጅቡቲ። ቀጥሎ ያለው ይሄ ጆ፣ ግ። በአንድ ላይ ጆግ። እደግመዋለሁ፣ ጆግ። ቀጥሎ ያለው ይሄኛው እያንዳንዱን ሆሄ ከመጀመሪያው እስከ መጨረሻው ተጽፏል። ገ፣ የገ ዝርያዎች ተጽፏል። እያንዳንዱን ሆሄ አንደኛው ሁለተኛው መነሻ በማድረግ ቃል ተመስርቷል። በመጀመሪያ ሆሄውን እጠራዋለሁ። ገ፣ ጉ፣ ጊ፣ ጋ፣ ጌ፣ ግ፣ ጎ። እሺ፣ ገን መነሻ በማድረግ ቃል ስመሰረት ቃሉን በመጀመሪያ ሆሄውን ነጣጥዬ እጠራዋለሁ። ገ፣ ጠ፣ ር። በአንድ ላይ ገጠር። እደግመዋለሁ፣ ገጠር። እሺ፣ ጉ። ጉን መነሻ በማድረግ ቃል ስመሰርትበት ደግሞ ጉ፣ ዳ፣ ት። በአንድ ላይ ጉዳት። እደግመዋለሁ፣
ጉዳት። እሺ ቀጥሎ ያለው ጊ ሶስተኛው ፊደል ማለት ነው። በዚህ ደግሞ ቃል ስመሰረት ጊ ዜ በአንድ ላይ ጊዜ። እደግመዋለሁ ጊዜ። ቀጥሎ ያለው ይሄኛው አራተኛው ጋ ጋ ሪ በአንድ ላይ ጋሪ። እደግመዋለሁ ጋሪ። ቀጣይ ያለው ይሄ አምስተኛው ጌ ጌን መነሻ በማድረግ ቃል ስንመሰረት ደግሞ ጌ ታ ቸ ው በአንድ ላይ ጌታቸው። እደግመዋለሁ ጌታቸው። ቀጥሎ ያለው ይሄኛው ግ ግ ብ ር በአንድ ላይ ግብር። እደግመዋለሁ ግብር። ቀጥሎ ያለው ይሄኛው ደግሞ ጎ ሰባተኛው ማለት ነው። እሱም መነሻ በማድረግ ቃል ስንመሰርት ጎ መ ን በአንድ ላይ ጎመን። እደግመዋለሁ ጎመን። እሺ ቀጥሎ ያለውኛው ደግሞ ዘ በመጀመሪያ ሆሄውን ወደ ታች ቆጥረዋለሁ። ከአንደኛ እስከ ሰባተኛው ተጽፏል። እያንዳንዱን ሆሄ መነሻ በማድረግ ደግሞ ቃላት ተመስርተዋል ማለት ነው። ስለዚህ ሆሄውን ስቆጥረው ዘ ዙ ዚ ዛ ዜ ዝ ዞ። እሺ ዘን መነሻ በማድረግ ቃል ስመሰርትበት ወይም ቃል ስንሰራበት ቃሉን ነጣጥዬ ስጠራው ዘ ለ ቀ በአንድ ላይ ዘለቀ። እደግመዋለሁ ዘለቀ። ቀጥሎ ያለው ዙ ፋ ን በአንድ ላይ ዙፋን። እደግመዋለሁ ዙፋን። እሺ ዚ ሶስተኛዋን ዚን መነሻ በማድረግ ቃል ስንመሰርት ደግሞ ዚ ነ ት በአንድ ላይ ዚነት። እደግመዋለሁ ዚነት። ቀጥሎ ያለው ዛ ፍ በአንድ ላይ ዛፍ። እደግመዋለሁ ዛፍ። እሺ ቀጥሎ ያለው ደግሞ አምስተኛው ሆሄ ዜ ሮ በአንድ ላይ ዜሮ። እደግመዋለሁ ዜሮ። ቀጥሎ ያለው ስድስተኛው ማለት ነው። ዝ ን ጀ ሮ በአንድ ላይ ዝንጀሮ። እደግመዋለሁ ዝንጀሮ። እሺ ቀጥሎ ያለው የመጨረሻው ወይም ሰባተኛው ፊደል ዞ ማ በአንድ ላይ ዞማ። እደግመዋለሁ ዞማ። እሺ ቀጥሎ ያለው ይሄኛው ደግሞ እንደምታዩት የደ ዝርያዎች ከላይ ወደ ታች ተጽፈዋል። እያንዳንዱን መጀመሪያ ቆጥረዋለሁ። ከዛ በመቀጠል ደግሞ እያንዳንዱ ሆሄ የተመሰረተውን ቃል እናነባለን ማለት ነው። ስለዚህ ወደ ታች ሆሄውን ስቆጥረው ደ ዱ ዲ ዳ ዴ ድ ዶ። እሺ እያንዳንዱን ሆሄ ቃል ሆሄውን ነጣጥዬ ስጠራው ለምሳሌ ይሄ በመጀመሪያው በአንደኛው ወይም በደ የተመሰረተው ቃል ደ
ወ ለ በአንድ ላይ ደወለ። እደግመዋለሁ፣ ደወለ። እሺ፣ ቀጥሎ ያለው ይሄ ሁለተኛው ደግሞ ዱ ባ በአንድ ላይ ዱባ። እደግመዋለሁ፣ ዱባ። እሺ፣ ቀጥሎ ያለው ዲ ፖ በአንድ ላይ ዲፖ። እደግመዋለሁ፣ ዲፖ። እሺ፣ ቀጥሎ ያለው ዳ ው ጃ በአንድ ላይ ዳውጃ። እደግመዋለሁ፣ ዳውጃ። እሺ፣ ቀጥሎ ያለው ዴ ን ታ ቢ ስ በአንድ ላይ ዴንታቢስ። እደግመዋለሁ፣ ዴንታቢስ። ቀጥሎ ያለው ድ ር ጅ ት በአንድ ላይ ድርጅት። እደግመዋለሁ፣ ድርጅት። ቀጥሎ ያለው ዶ ክ ተ ር በአንድ ላይ ዶክተር። እደግመዋለሁ፣ ዶክተር። ቀጥሎ ያለው ደግሞ ይሄኛው ደግሞ አሁንም የጠ ዝርያ ከላይ ወደታች እንደምታዩት ተጽፏል። በመጀመሪያ ሆሄውን እንቆጥራለን። ጠ ጡ ጢ ጣ ጤ ጥ ጦ። እሺ፣ እነዚህን ሆሄዎች መነሻ በማድረግ የተመሰረተውን ቃል ደግሞ አሁን አንድ ባንድ እናያለን ማለት። ስለዚህ በመጀመሪያ ሆሄውን ነጣጥለን እንጠራለን። ጠ ር ሙ ስ በአንድ ላይ ጠርሙስ። እደግመዋለሁ፣ ጠርሙስ። ቀጥሎ ያለው ጡ ን ቻ በአንድ ላይ ጡንቻ። እደግመዋለሁ፣ ጡንቻ። ቀጥሎ ያለው ጢ ሞ ቲ ወ ስ በአንድ ላይ ጢሞቴዎስ። እደግመዋለሁ፣ ጢሞቴዎስ። እሺ፣ ቀጥሎ ያለው ጣ ት በአንድ ላይ ጣት። እደግመዋለሁ፣ ጣት። ቀጥሎ ያለው ጤ ፍ በአንድ ላይ ጤፍ። እደግመዋለሁ፣ ጤፍ። ቀጥሎ ያለው ይሄ ጥ ር ስ በአንድ ላይ ጥርስ። እደግመዋለሁ፣ ጥርስ። እሺ፣ ቀጥሎ ያለው የመጨረሻው ወይም ሰባተኛው ፊደል ጦ ጣ በአንድ ላይ ጦጣ። እደግመዋለሁ፣ ጦጣ። እሺ፣ ቀጥሎ ያለው ይሄኛው ደግሞ እንደምታዩት ፈ እያንዳንዱን ሆሄ ከመጀመሪያው እስከ መጨረሻው ከአንደኛው እስከ ሰባተኛው ከላይ ወደታች ቆጥረዋለሁ። ከዚያ በኋላ በእያንዳንዱ ሆሄ መነሻ የተመሰረተውን ቃል እናነባለን ማለት ነው። ስለዚህ ስቆጥረው ሆሄውን ፈ ፉ ፊ ፋ
ፌ ፍ ፎ። እሺ ቀጥሎ ያለው ሆሄውን ነጣጥዬ እጠራዋለሁ። ፈ ለ ገ በአንድ ላይ ፈለገ። እደግመዋለሁ ፈለገ። ቀጥሎ ያለው ፉ ር ሽ ካ በአንድ ላይ ፉሩሽካ። እደግመዋለሁ ፉሩሽካ። ቀጣይ ያለው ፊ ኛ በአንድ ላይ ፊኛ። እደግመዋለሁ ፊኛ። ቀጥሎ ያለው ደግሞ ይሄ ፋ ፋ ሲ ካ በአንድ ላይ ፋሲካ። እደግመዋለሁ ፋሲካ። ቀጥሎ ያለው ፌ ፌ ስ ታ ል በአንድ ላይ ፌስታል። እደግመዋለሁ ፌስታል። ቀጥሎ ያለው ፍ ፍ ር ፍ ር በአንድ ላይ ፍርፍር። እደግመዋለሁ ፍርፍር። ቀጥሎ ያለው ፎ ጣ በአንድ ላይ ፎጣ። እደግመዋለሁ ፎጣ። ይህን ቪዲዮ ከመጀመሪያው እስከ መጨረሻው በትክክል ብታዩትና ብታዳምጡት አማርኛን በቀላሉ ማንበብና መጻፍ ትችላላችሁ ማለት ነው። እያንዳንዱን ሆሄ ድምፁን፣ ቅርጹን ማወቅ ስለምትችሉ ለማንበብና ለመጻፍ በቀላሉ ያግዛችኋል። ስለዚህ ቪዲዮውን ከመጀመሪያው እስከ መጨረሻው በትክክል ከርሰሩን ተከትላችሁ ብታዩትና ብታዳምጡት ትማሩበታላችሁ፣ ታተርፉበታላችሁ። አይታችሁ ስጨርሱ ቪዲዮውን ቻናሉን ላይክ፣ ሼር፣ ሳብስክራይብ ማድረግ አይዘነጋም። ደግነት ለራስ ነው። በሌላ ዝግጅት እስከምንገናኝ ቸርን ሰንብት። መልካም ጊዜ ይሁን።